በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ግንቦት 16 በዚህች ቀን ዕውቀትን ከልቡ ያፈለቀ የኢየሩሳሌሙ ሰው የአልዓዛር ልጅ ኢያሱ ሲራክ አረፈ። እርሱም በጥንት ትንቢቱ የባሕር አሸዋን የዝናብ ጠብታን የዘመንን ቁጥር ማን ቆጠረ አለ። ከአብ ጋራ ስላለው አንድነት የጥበብ አኗኗር ከዓለም መፈጠር በፊት ነው። ለጥበብ መገኛዋ ለማን ተገለጠ? የጥበብ ምክሯንስ ማን አወቀ? በእግዚአብሔር ዙፋን ላይ የምትቀመጥ እጅግ የምታስፈራ ናት አለ። ሁለተኛም እኔ ከልዑል አፍ ወጥቼ ምድርን እንደ ጉም ሸፈንኋት፣ በሰማያትም እኖራለሁ። ዙፋኔንም በደመና ምሰሶ ላይ ዘረጋሁ፣ ብቻዬን በሰማይ ዳርቻ ዞርኩ። በውቅያኖስ ጥልቅ ውስጥ ማረፊያ እየፈለኩ በባሕሩ ውሃ ላይ ሁሉ ተመላለስኩ አለች አለ። ስለ ወልደ እግዚአብሔርም ሰው መሆን እንዲህ አለ። እግዚአብሔር በያዕቆብ ዘመን እዳሪ በእስራኤልም ዘንድ ተዋራሽ አለኝ አለች። ደግሞ ስለ መድኃኒታችን ሞትና ስለ አይሁድ መጥፋት በወጥመዱ ይጠመዳሉ፣ የመሞቻቸው ጊዜም ሳይደርስ ይሰጥማሉ አለ። ስለ ንስሐና ከንስሐ በኋላ ወደ ኃጢአት ስለመመለስ እንዲህ አለ። ከታጠቡ በኋላ ቆሻሻን መዳሰስ ምን ይጠቅማል? ደግሞ ስለ ጌታችን መታነጽና ስለ ሕዝብ እንዲህ አለ። አቤቱ በስምህ የተጠሩትና በበረከት የያዝካቸውን ወገኖችህን ይቅርበል። መመስገኛህና ማደሪያህ የሆነች ሀገርህ ኢየሩሳሌምንም ይቅርበል። የቃልህንም በረከት የጽዮንና በልጆቿ ላይ ምላ። ስለ ሹማምንትና ስለ ሰባቱ ማዕረጋት ሲናገር እንዲህ አለ። ሰባቱ ኃይሎች የተቀበለች የሰው ሰውነቱ ጉበኛ ናት። ከዚያም በኋላ ከዚህ ሁሉ ጋር መንገድህን ያቀናልህ ዘንድ ወደ ልዑል እግዚአብሔር ጸልይ። ስለ ጻድቃንም እንዲህ አለ። የጻድቃን ልጆች በዱር ጠል የዱር አበባ እንጂ አበብ እንዲሁ ብቅሉ አበቡም አበባውም ሊባኖስም መዓዛቸው እንዲሁ የጣፈጠ ይሆን። ዳግመኛም የእግዚአብሔር ሥራ ሲያስብ እንዲህ አለ። የሰማይን ንጽሕናውንና ጽናቱን ብርሃኑንም ያሳይ ዘንድ በሰማይ ገጽ ላይ ፀሐይን ማውጣቱን በቀትርም ጊዜ አገሩን ማቃጠሉን አስቦ እንደ ምድጃ እሳት የሚነድ ላቦቱን ማን ይቃወመዋል? የፀሐይ ዋዕይ ሦስተኛም ተራሮች ያቃጥላቸዋል፣ ከእርሱም የእሳት ወላፈን ይወጣል አለ። ጨረቃም ለዓለም ምልክቱ ነው፣ በእርሱም የዘመናት የበዓላት ምልክት ይታወቃል። ስለ ከዋክብትም የሰማይ ጌጦች የከዋክብት ብርሃናቸው ነው፣ በእግዚአብሔር ቅዱስ ፈቃድ እንዲሁ ያበራሉና በሥርዓታቸውም ጸንተው ከልካቸው ሳይፈልሱ ሳይሳሳቱ ጸንተው ይኖራሉና አለ። ስለ ቀስተ ደመናም ተናገረ። ቀስቱን አየው፣ ፈጣሪውንም አከበረ። ብርሃኑ መልካም ነውና የልዑል ሥልጣንም ያዘጋጀዋል። ስለ በረድና መብረቅና ተናገረ። ስለ እርሱ ትእዛዝም በረድ ይዘንባል፣ በቃሉም መብረቅ ይፈጥራል። ዘመናትም እንደ አዕዋፍ ይበራሉ፣ ነፋሳትም በእርሱ ፈቃድ ይነፍሳል። የነጎድጓድ ድምፅና ብልጭልጭታው ምድርን ያስፈራታል። አውሎውና ውርጩ ነፍስን ያስጨንቃታል። ሰማይን እንደ ብረት ልብስ የሚሸፍነው እንደ ስለታም የብርጭቆ ስባሪ ይብለጨለጫል አለ። ስለ ዝናብም ተናገረ። ዝናብ የወረደ እንደሆነ ምድርን ደስ ያሰኛታል፣ በትእዛዙም ባሕር ይደርቃል አለ። አባቶቻችን በተሰጣቸው ሀብት ሲያመሰግናቸው ሄኖክ እግዚአብሔርን ደስ እንዳሰኘው፣ ኖህም ጻድቅ ሆኖ እንደተገኘ፣ አብርሃም ታማኝ እንደሆነ፣ ይስሐቅም ለሰው ሁሉ የሚጠቅም በረከት እንደተሰጠው፣ ለያዕቆብም በቸርነቱ እንደተገለጠለት፣ 12ቱንም ነገድ እንደወለዳቸው፣ በሰውና በእግዚአብሔርም ዘንድ እንደተወደዱ፣ ሙሴን ስም አጠራሩና የከበረ የመልእክትን ብርሃን መልኩና ስም አጠራሩ የሆነ አለ። ወንድሙ አሮንንም የዘላለም ሕግን እንደሰራለት በልብሰ ተክህኖና በወርቅ አክሊል እንዳስደነቀው አለ። ሹመቱ ሦስተኛ የሚሆን የአልዓዛር ልጅ ፊንሐስንም ወደሰ። የነዌ ልጅ ኢያሱን ለእስራኤል ልጆች የርስታቸውን ምድር እንዳወረሳቸው፣ ልጁንም ባነሰ ጊዜ እንደተመሰገነ፣ ሳሙኤልንም በእግዚአብሔር ዘንድ የተወደደ እንደሆነ፣ ናታንንም በዳዊት ዘመን ትንቢት እንደተናገረ፣ ዳዊትንም ታናሽ ሆኖ ሳለ አርበኞችን ጎልያድን እንደገደለው አመስግኖታል። ሶሎሞንንም በሰላም ወራት እንደነገሰ፣ ኤልያስንም ሙት እንዳስነሳ፣ እሳትንም ከሰማይ እንዳወረደ፣ ራሱን በእሳት ሰረገላና በእሳት ፈረሶች እንዳረገ፣ ኤልሳዕንም በዘመኑ ጠላቶች እንዳስደነገጡት፣ ሁለቱ ሙታኖችንም እንዳስነሳ፣
አንዱን በሕይወት ሳለ አንዱን ከሞተ በኋላ። ሕዝቅያስንም አገሩን አጽንቶ እንደጠበቀ የፋርስንም ሰራዊት በጸሎቱ አጥፍቶ ስለ ሀገራቸው ጽዮን የሚያለቅሱትን ደስ እንዳሰኛቸው ርኩሰትና ኃጢአትንም እንዳስወገደ ኢዮአስንም የኢዮስያስ ስም አጠራሩ መልካም ነው እንዳለው ኤርምያስንም ከእናቱ ማኅፀን ጀምሮ እንዳከበረው ሕዝቅኤልም የእግዚአብሔር የጌትነቱን እንዳየ ዘሩባቤልንም በቀኝ እጅ እንዳለ ሐቴም ቀለበት ነው እንዳለው 12ቱ ነቢያትንም በየቦታቸው አጽማቸው እንደሚለመልም ሆሴዕና ነህምያንንም የወደቀች ቅጽርን አንስተው ጠቃሚ ሥራ እንደሰሩ ሙሴንም ዮሴፍንም እርሱ የመሰለ ደግ ሰው እንዳልተወለደ ኖህና ሴምንም ክብራቸው ከሰው ሁሉ እንደሚበልጥ አዳምንም በፍጥረት ሁሉ ላይ ንጉሥ እንደሆነ ስምዖንን በዘመኑ ቤተ መቅደስ እንደታነጸ በሕዝቡ ከምርኮ መመለስም እንደተመሰገነ በመጽሐፍ መጨረሻም በሁሉ ቦታ ታላቅ ሥራ የሚሰራና ዕድሜያችንን የሚያስረዝም እግዚአብሔር አምላክን አመስግኑት አለ። ይህንንም ተናግሮ በፍቅር አንድነት አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱ ከኛ ጋር ትኖር ለዘላለሙ አሜን። ቅዱስ ዮሐንስ ወንጌላዊ። በዚህች ቀን የወንጌላዊው ቅዱስ ዮሐንስ መታሰቢያው ነው። በእስያና በኤፌሶን በዙሪያቸው ባሉ አገሮች ሁሉ ስለ መስበኩና ከባህር መስጠምም ወደ ፈጣሪያቸው እግዚአብሔር እስከመለሳቸው የክብር ባለቤት ጌታችን በእጆቹ ላይ የሚያደርገውን ተአምራት በትምህርቱም የሰይጣን ወጥመድ እስከ አዳናቸው ድረስ ጣዖታትን ከሚያመልኩ ከክፎች ሰዎች ስለደረሰበት መከራ ነው። በሸመገለም ጊዜ ወንጌልን ጻፈላቸው። 3ቱ ወንጌላውያን ያስቀሩትን እስከሚጽፍ መንፈስ ቅዱስ አነሳስቶታልና የወልድንም አኗኗርና ሰው መሆን ዓለም የማይወስነውንም ተአምራቱን ከዚህ በኋላ ወደ ሰማዩ እንደወጣና በሰማይ የሚኖር የመላእክት ሰራዊት ሥርዓታቸውን አይቶ በአቡ ቀለምሲስ የሚባለው ጻፈ። ለስብከቱም የበዓሉ መታሰቢያ ሊሆን ግብፃውያን ይህንን ሰሩ። ዳግመኛም በእስክንድርያ ሀገር ውስጥ ቤተ ክርስቲያኑ የከበረችበት ቀን ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ ሐዋርያ ጸሎት ይማረን፣ በረከቱ ከኛ ጋር ለዘላለም ትኑር አሜን። በዚህች ቀን በሰማዕትነት የሞቱ ኤጲስቆጶስ የዮሴፍ ልጅ ይምንዋስም መታሰቢያቸው ነው። በረከታቸው ከኛ ጋር ለዘላለም ትኑር አሜን። ግንቦት 16 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ዮሐንስ ወንጌላዊ ስብከቱና ቅዳሴ ቤቱ፣ ቅዱስ ኢያሱ ሲራክ ነቢይና ጠቢብ መጽሐፈ ሲራክን የጻፈ፣ ቅድስት እናታችን አስበ ሚካኤል ኢትዮጵያዊት። ወርሃዊ በዓላት ኪዳነ ምሕረት የሰባቱ ኪዳናት ማኅተም፣ ቅድስት ኤልሳቤጥ የመጥምቁ ዮሐንስ እናት፣ ቅዱስ ገብረ ማርያም ጻድቅ ንጉሠ ኢትዮጵያ የቅዱስ ላሊበላ ወንድም፣ ቅዱስ አኖሪዎስ ንጉሥ ጻድቅ፣ አባ አቡናፍር ገዳማዊ፣ አባ ዮሐንስ ወንጌላዊ ዘወርቅ፣ አባ ዳንኤል ጻድቅ። በጌታችን በኢየሱስ መስቀል አጠገብ እናቱ የእናቱም እህት የቀለዮጳ ሚስት ማርያም መግደላዊት ማርያምም ቆመው ነበረ። ጌታችን ኢየሱስም እናቱን የሚወደውን ደቀ መዝሙሩን ቆመው ባያቸው ጊዜ እናቱን አንቺ ሆይ እነሆ ልጅሽ አላት። ከዚያ በኋላ ደቀ መዝሙሩን እናትህ እንኋት አለው። በዚያችም ሰዓት ጀምሮ ደቀ መዝሙሩ ተቀብሎ ወደ ቤቱ ወሰዳት። የዮሐንስ ወንጌል ምዕራፍ 19። እግዚአብሔር በቅዱሳኑ ጸሎት ይማረን፣ አሜን። ይማረን።